ያማረርን ለምን አልዘነበም ለምንድነው እዚህ አካባቢ ብቻ ሌላ አካባቢ ይዘንባል እያል ስናማርር ነበር ግን ያልሰጠንበትም ሊያስከረጋ ጋርም ካወራን ትንሽ ሳንበበት ብለናል እሱም መስልኩ ስለማይሰራ ትንሽ ድብርብር ብሎኛልና ባባይ አትረብሻ እንዳትረብሽ እሺ እስቴት አለ አይንክ እሺ አፍንጫስ የጨነቀ ኦርጉዝ ያገባል ይባላል አይደል የቸገረው ነው የጨነቀው ነው እነት በጣም ነው የሚጨቀው በተለይ ደግሞ እኔ አሁን እንደዛ አይነት ነገር ላይ ሆኜ የሆነ የሚያስጨንቅ ነገር ልትወርድ ነው ሰላም ውድ ተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ ሰላም ናችሁ አላችሁ እኔ ያለውኝ ክብሩ ይስፋ እናንተም ሰላም እንደሆናችሁ ተስፋ አደርጋለሁ እንግዲህ ዛሬም አለው ደርሻለሁ እንግዲህ ያው ትንሽ እያለ ነው በሆነ ነገር ነው የመጣውላችሁ እና እውነት ለመናገር በምንድነው ትዝ ብሎኝ እኔ እውነት የሌላ ሀገር ሰው መስሎኝ ነበር መረበሽ አይቻልም እሺ ደህና ናችሁ በላቸው ሃይ በላቸው እንዴት ናችሁ ሰላም ነው አለክ እሺ ስለዚህ እኔ ላውራ አይደል ትፈቅድልኛለህ አባቢስ አባባ አለ የት ማየ አለች አባባ የት አለ ታዲያ አባባ አለ የት ነው ያለው አጂት የት ሳሎን ዋሽክ የለም እሺ አሁን መረበሽ አይቻልም ላውራሽ ላውራና እንትን ልላሉ እሺ ሰነድ በቃ ቁጭ አንዴ ተጫወት ዘጋ ክደነው ቶሎ በላ ክደነው ጎበስ ነኝ ቶሎ በላ ቁጭ አንዴ ላውራ ቶሎ በላ ባባይ እንደዚህ የምትረብሸኝ ከሆነ ግን እመታለሁ እና ቤተሰቦቼ ያው እውነት ለመናገር እሺ ውረድ እሺ የምትረብሽ ከሆነ እሺ ቁጭ አለሽ ይሄ ክደናት እንካ ያው መጫከቻክ እና እውነት ለመናገር በጣም ትንሽ ደብርብር ብሎኛል እንዴ ሲጨንቀኝ ነው የነበረውና ዛሬ ቀኑ ሙሉ እና ወደዛ ሲሄድ ምን ስል በቃ አልተኛ ብዬ ማለት ነው እንቅልፍ ስለኝ አልተኛም ብዬ በጣም ትንሽ መሞች ተለያየ እና ቤተሰቦቼ በቃ የሆነ ጫጫናኛል ምን ይላል በቃ አልተኛም ብዬ እንደምንም ስሽከረከር የማልፈልገውላ እጄ ሱቅ ዝም ብዬ እየጠየቁ ካልሆነ ደግሞ ዝም ብዬ እየገዛው ነበርና ትንሽ መሞች አሉት ያው እና በነገራችን ላይ እዚህ ሰሞንኛ ጋር በጣም ብርድ ነው እና ያያችሁ ኮን እየረበሸኝ ነውና እውነተኛ ጋር ብርድ እንደሆነ ምናምን ነግራችሁ ነበረ የዚህ ሰሞን በጣም ሰውነት የሚሰነጣጥቅ ብትቀቡ እንኳን እንትን የማይል ማለት ነው እና ጋምቦ የሚባል አገራት መቼም የኛ ብሔረሰቦች በጣም ብዙ ነን ከተሳሳትኩ አርሙኝ እና በጣም ጎርፍ እኛ ጋር ዝናብ የለም ብያችሁ ነበርና አንዳንድ ጊዜ የሆነ በቃ ግራ ምናጋባ ሰዎች ነንኛ የሆነ ወይ ለፈጣሪ ወይ እሺ እና በጣም እዚህ በጣም ዝናብ እንፈልጋለን ለምን ላወራ እንደፈለኩት አቀን እግዚአብሔር የሞቱትን ነፍስ ይማር እሺ ቆሽ አመጣላለሁ እሺ እና እዚህ ዝናብ ጠፋ ይያል በጣም ነው የምታይ ምናማረረውና ሌላ ቦታ ላይ ደግሞ በጣም እንደዚህ ጎርፍ እስከሚያነሳቸው ድረስ ነፍስ እስከሚያጠፋ ድረስ ነው እየዘነበ ያለውና እንግዲህ እግዚአብሔር የሞቱትንም ነፍሳል እስከ 100 ምናምን ሰዎች ሞተዋል ብለዋል እንትን ያልተባለም ሰው የተገኘም ያልተገኘም አላሉና እንጃ የሆነ አንዳንድ ቦታ ላይ ሲሰጥና አንዳንድ ቦታ ላይ ሲነሳ እግዚአብሔር ምክንያት አለው እግዚአብሔር አይሳሳትም
የሆነ ያ ነገር የተከሰተበት ደግሞ እግዚአብሔር እነሱን እንትን ልፈልጎ ሳይሆን ይመስለኛል አኗኗራቸው እውነት እንጂ አንዳንድ ጊዜ እግዚአብሔር ግን ቸር ነው። መኖር አንችልም መቀመጥ አንችልም በምንልበት ቦታ ላይ እውነት ለመናገር እግዚአብሔር ያኖራል። እኔ በጣም በቲክቶክ የተለቀቀውን ነገር ሳይ ማለት ነው ተራራ ነው በቃ በጣም ማለት ነው የሆነ ነገር ቢመጣ የሆነ ከዛ ላይ የሆነ ነገር ተራራው ቢናድ ማለት ነው ከስር ያለው የሚኖሩበት ቤቶች ምንድነው የሚባለው የእንትን ቤት ይሄ የሳር ቤት ናቸው። እንዳየን ከሆነ ብዙ ሰዎች እየሄዱ ያው እርዳታ እንደሚፈልጉ እንጃው ስታዩ ማለት ነው ቲክቶክ ላይ እየተለቀቀ ያለው ነገር ብስታዩ ባባዬ አረፋ ቲክቶክ ላይ እየተለቀቀ ያለው ነገር ብታዩ ማለት ነው በቃ በጣም ነው የምትሳቀቁት። የእውነት እዚህ ውስጥ ሰው ይኖራል ትላላችሁ። በጣም በቃ እንጃ እኔ እዛ አካባቢ ላይ መንግስት ሁሉ ያውቃቸዋል ሁሉ እኔ አሁን ጋምቦ የሚባል ነው ያወቅኩትና እና ባባዬ ረፋ እሺ በል እና እውነት እዛ ድረስ ያውቃቸዋል እስከምል ድረስ ማለት ነው። ለምን እኔ አይቼ አላቅም እንደዚህ የሆነ ነገር በቴሌቪዥን የተለያየ ሀገራት ታያላችሁ እንጂ እንደዚህ እንትን አትሉ። ብሔረሰቦች 84 እንደሆነ 83 ነው 84 እንደሆነ አውቃለሁ። ግን ቢያንቅ አውቃለሁ ብዬ የማስበው እውነት ይቅርታ አድርጉልኝና 10 የሚሞላ አይመስለኝ እማቀው ማለት ነው። አላማውቅ ደግሞ አጻት አይደለም ስለማላቅ ነው። እና እንደዚህ አይነት ነገር ሲፈጠር እንጂ ሌላ ሀገር ዜጋ ነበር የሌላ ሀገር አድርጌ ነበር በቲክቶክ ላይ እዚህ ሰሞን ሲለቀቅ ሳይ ነበር። አሁን ላይ ግን አርቲስቶችም ቲክቶከሮችም ሄዶ ሲቀርጹ ሳየው ማለት ነው የሆነ በጣም ነው ያለቀስኩት። በቃ እዚህ ያማረን ለምን አልዘነበም ለምንድን ነው እዚህ አካባቢ ብቻ ሌላ አካባቢ ይዘንባል እያል ስናማረር ነበር። ግን ያልሰጠንበትም ሊያስተምረን የሆነ የራሱ የሆነ ነገር አለውና እግዚአብሔር አምላክ ሰላሙን ያምጣልን። እሱ አጣታችን በደላችን እሱ ይቅር ይበለን። ከምናደርገው ብዙ ነገሮች እንጃ እሱ ይቅር ባይ ነው። እና ዛሬ እውነት ለመናገር በጣም በቃ ከነጋ ጋርም ካወራን ትንሽ ሳምበበት ብለናል። እሱም መስልኩ ስለማይሰራ ትንሽ ድብርብር ብሎኛልና ባባይ ባባ ማን ነው ስምክ? ስምክ ማን ነው? ስምክ ማን ነው? የኔ ስም ማን ነው? የኔ ስም ማን ነው? እሺ ያንተስ ስም በረከት አይደል? አትረብሻ እንዳትረብሽ እሺ። እስቴት አለ አይንክ እሺ። አፍንጫስ እሺ። ግንባርስ ጭንቅላትስ እሺ። ጥርስስ እሺ። ከንፈርስ እሺ። ፊት እሺ። አገጭስ አገጭ እሱ አይደለም አገጭ ይሄ ነው። ረሳ ሁሌ ማትያዝለች አገጭ ናታ። አንገትስ አንገት እቺ ናት። እሺ። ልብህስ ልብ ነው ያልኩኝ። ኦድክ እሺ። እጅስ ከፍ አድርጋ እጅስ ምን ላድርግ ታዲያ? እሱን ጠይቀው ቢያንስ ላረዛዛው እንደዚህ በጣም እየበጠበጠኝ ነው። ላወራ አልቻልኩም። አይምሮዬን ሊሰበስብ አልቻልኩም። እና ብዙ ነገሮች ያስጨንቃሉ። ብቻ ደህናውን ጊዜ ያምጣልን። እሱን ነው ማለት የምችለው። ደህናውን ጊዜ ያምጣልን። እናንተም በያላችሁበት ዱዓ ጸሎት አድርጉ። እናንተም ያላችሁበት እጅግ በጣም ከባድ ናቸው። እንግዲህ እውነት ትናንትም እና ሁሉም ቦታ ነውና እርስ በራስ አይዟችሁ አይዞሽ እንባባል፣ ጸሎት አድርጉ። የእውነት የጨነቀ እርጉዝ ያገባል ይባላል አይደል? የቸገረው ነው የጨነቀው ነው። እውነት በጣም ነው የሚጨቀው። በተለይ ደግሞ እኔ አሁን እንደዚህ አይነት ነገር ላይ ሆኜ የሆነ የሚያስጨንቅ ነገር ልትወርድ ነው እሺ ወረድ የሆነ የሚያስጨንቅ ነገር ከሰማሁ ወይን ካዩ ማለት ነው በቃ ወደታች የሚገፋው እመሙ ምናምን በጣም ነው የሚሰማኝ። በቃ
እንደገና ደግሞ ስልኩን ማጥፍቼ ምናምን ነገር ቁጭ ስል ማለት ነው ሰዓቱ አይደልኝም፣ ይጨንቀኛል። ዝም ብልሽ በቃ የሆነ መሬት ይሆን አንዳንድ ጊዜ ፍራሹ ራሱ ይርቀኛሉላ። እውነቴን ነው የምላችሁ። ይሄ ቁስል ነው የሚለው በቃ ብዬ ልንገራችሁ። ቦታ በቀያየር በንቀሳቀስ አንዳንድ ጊዜ ሰዓት ሁሉ የማይሄድልኝ ጊዜ ያለና በጣም ከባድ ነው። ደርሳችሁን ስትሉ ደግሞ ጊዜያችሁ ሲደርስ ትንሽ ከበድ ይላል። እግዚአብሔር እንግዲህ ያለው ነው። እኛ ስለተጨነቅን አይደለም፣ አይምሯችን ነው እሺ የማይለን። አናስብም፣ አንጨነቅም። ከጭንቀት እንራቅ ስንል እንትን አይለንም፣ ውስጣችን እሺ አይለንም። እና እኔ እንጃ በጣም ነው በቃ እኔ ከባድ ነው። ሁሉም ነገር በጊዜው ይሆናል፣ ሲደርስ ይሆናል ያስባለሁ። እና ለማንኛውም ውድ ቤተሰቦቼ ጊዜ እየደረሰ ሲሄድ ያው ሁሌ የምላችሁ ነገር ያው ያስጨንቃል፣ ይጨንቃል። ብዙ በቃ አይታችሁ የማታውቁት ነገሮች ይመጣባችኋል። ስሜታዊ ትሆናላችሁ። ያው ባለፈውም ጠይቂያችሁ ነበረ እንደዚህ የሆነ ምግብ በልቼ ማቅለሽለሹ የምን የሆነ ህመም የሆነ በቃ ማውራት ሁሉ የሚያስጠላኝ በቃ እንደ አዲስ እርግዝና ነው የሚያደርጋችሁ። እና ያው ጸጉር እንትን ልጁ ጸጉር ነው እንዲህ ነው በቃ ብዙ አስተያየት ተሰጣችሁኛል። እና ይለያያል የሁሉም እርግዝና። አሁን ለምሳሌ ወልዳለች ልምድ ወስዳለች ምናምን ይባላል አይደለ? እሱ ነገር ግን ውሸት ነው፣ ይለያያል። ለምን ወንድም ሆነ ሴትም ሆነ የራሱ እንትን ይለያያል ማለት ነው። ስለዚህ ያ ነገር ሆኖብኛል። ግን ያው ከእናንተ ጋር እንደዚህ ያወራው ስነግራችሁ እናንተም እየመከራችሁኝ አስተያየት እየተቀበልኩኝ ነው። በጣም ነው የማመሰግነው። እና ሁላችሁም በጸሎታችሁ አስቡን። ኢትዮጵያ ሀገራችን እግዚአብሔር አምላክ ሰላም ያደርገው። እናንተም ባላችሁበት ሰላም ሆኑ። እወዳችኋለሁኝ። በጸሎታችሁ አስቡኝ። ቻው